ሰላም እንዴት ናችሁ? ውድ የታሙዳናት ሚዲያ ቤተሰቦቼ፣ እግዚአብሔር ይመስገን ሰላም ነኝ። ዛሬ እንግዲህ ርዕሱ ላይ በተመለከታችሁት መንገድ እንግዲህ የአንዲት ሴትን ህይወት ታሪክ ነው ይዤላችሁ የመጣሁት። ይህም ደግሞ ምንድን ነው እሱ የብዙዎች ወጣቶች በተለይ ከቤተ እምነታቸው ውጪ በሆኑ ወንዶች ጋር ወይንም ደግሞ ሴቶቹም ሆነ ወንዶቹ ተቃራኒ ጾታዎች በሃይማኖት ከማይመስላችሁ ሰው ጋር በፍቅር ህይወት ይጠመዳሉ እና የዚችን ሴት ህይወት ታሪክ ሳመጣላችሁ የብዙዎችን ነው። ቢያንስ በሳምንት ውስጥ ሁለት እንደዚህ ይገጥመኛል እና በዚህ 2 ሳምንት ውስጥ እንኳን 2 ሰው ነው 4 ሰው እንደዚህ ከ2 እስከ 4 ሰው መጥቷል እና የእነዚህን ሰዎች ህይወት ታሪክ ነው ማመጣላችሁ። ከነዚህ ሰዎች ብዙ ነገር ተምራችሁ ራሳችሁን ቼክ የምታደርጉበት ካሳለፋችሁት ህይወት በዚህ ህይወት ውስጥ ላላችሁ እንዲሁም ደግሞ ለነገ ደግሞ የምትጠነቀቁበት ህይወት ነው ብዬ ስላመንኩበት ነው ይህን ይዤላችሁ መጣሁት። ይህን ቪዲዮ እስከ መጨረሻው እንድትመለከቱ በአክብሮት ስም ጠይቃችኋለሁ። ቪዲዮን ላይክ እያደረጋችሁ ጀምሩ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲማርበት እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ለሁሉም ሰው እንዲዳረስ ሁላችሁም የበኩላችሁን ተወጡ። እሺ እንግዲህ ወደ እህታችን ህይወት ስንመለስ እህታችን እንግዲህ በዚህ ሶሻል ሚዲያ ከማገኛቸው እህቶች መካከል አንዷ ናት። በዚህ ሳምንት 2 ሳምንት ውስጥ እንኳን ወደ 4 ሰው ይሆናል። ከነዛ መካከል የአንደኛው ህይወት ትንሽ ስላስገረመኝና እነዚህ ነገሮች ተደጋጋሚ ስለሆኑ ነው። በጣም የሚገርማችሁ ነገር የብዙዎች ህይወት ከሆነ ጊዜ በኋላ አቅጣጫ መቀየሩ መበላሸቱ ምክንያቱም በደንብ ጠለቅ ብለን ስንወያይና ስንነጋገር ከአስተዳደግና ከውልደት የተነሳ ከቤተሰብ አብሮ የሚመጣ እንዲሁም ደግሞ አስተዳደግ በጣም ተጽዕኖ አለው። ከነዛም አስተዳደጎች መካከል ምንድነው እቺ ልጅ እንደ አንድ መነሻ አድርገን ሳቶች ወስደን ስናወራ ያገኘነው ነገር ምንድነው በአስተዳደግ ውስጥ የጥሩ ቤተሰብ ልጅ ናት። እንዲሁም ደግሞ የገጠማት ነገር ምንድነው እንግዲህ ብዙ ጊዜ ልጆቻችንን ከተለያዩ ጾታዊ ጥቃቶች ለመጠበቅ ብለን ሰራተኞች ከሆኑ ሰራተኞቹ ላይ እምነት ጥለን ወንድ ከሌለ ቤት ውስጥ ወይንም ደግሞ ሊያጠቃቸው ይችላል ብለን የምንገምተው ሰው ከሌለ ለሰራተኞች ነው የምንሄደው እና እኔ ደግሞ በጣም ያስገረመኝ ነገር ምንድነው ይሄ ታሪክ ከ20 እና ከ30 ዓመት በፊት የተፈጠረ ታሪክ ነው። ይሄ ማለት ምን ማለት ነው? ይቺ ልጅ እድሜዋ በጣም ገና ልጅ ናት። አስቡት። በዚህ እድሜዋ ላይ ሆና ግን የቤት ሰራተኛዋ የሌላ ቤተ እምነት ተከታይ ናት እና የዛ ቤተ እምነት ተከታይ ሆና እቺን ህፃን ልጅ ገና ልጅ ማለት ነው መዳራትና አላስፈላጊ የሆኑ ጾታዊ ንክኪዎችን ታደርጋት ነበረ። በጣም የሚገርመው ግን ይሄ ነገር በዚህ አላበቃም። እቺ ልጅ የሴቶች ትምህርት ቤት ብቻ የሚማሩበት ትምህርት ቤቶች እንዳሉ ታውቃላችሁ። የደህናና የጥሩ ቤተሰብ ልጅ ስለሆነች ቤተሰቦቿ ሴቶች ተማሪ ብቻ ያሉበት ትምህርት ቤት አስገብተዋታል እና ያደገችበት የትምህርት ቤት ተጽዕኖ አለ። እንደገና ደግሞ በጉርብትና ደግሞ የነበረች ልጅ ደግሞ ምንድነው የምታደርጋት ለ3 ዓመት ያህል ምናምን አላስፈላጊ የሆኑ ንክኪዎችንና በቃ ምን ልበላችሁ ልቅ የሆኑ ነገሮችን ልጅቷን ታጠቃት ነበረ እና እቺ ልጅ እድሜዋ እየደረሰ ከፍ እያለ ስትሄድ እነዚህ ነገሮች እያወቀቻቸው ስትሄድ እንትን አለቻቸው ማለት ከነዛ ነገሮች ራሷን መገደብና መቆጠብ ጀመረች እና ያቺ ሰው ከሚገርማችሁ ግን አሁን ላይ እንደዛ የምታደርጋት የነበረችው ከሷ እድሜ ከፍ ያለች ናት። አሁን ላይ አለች ግን ከሀገር ውጪ እንደሆነች ነው የነገረችኝ እና እቺ ልጅ አሁን ታሪኳን የምነግራችሁ እህት እያሳለፈችው ያለችው ህይወት በጣም አስከፊ ነው። አስቡት፣ አብሯት ካለው ሰው ጋር ለረጅም ጊዜ በጋብቻ አይደለም በጓደኝነት ረጅም ጊዜ ያህል አብረው ቆይተዋል እና በዚህ ቆይታ ውስጥ ደግሞ የተፈጠረው ነገር ምንድነው እንደ አንድ ዓለማዊ ሰው እንኳን ወይ ወደ ትዳር አልመጡም። አስቡት፣ ወይንም ደግሞ አልተለያዩም ማለት ነው። ግን ምንድነው ጓደኝነት ነው። አብረው ግንኙነት ያደርጋሉ፣ ጀስት አብረው ይኖራሉ ማለት ነው እና በዚህ ውስጥ ግን እች ልጅ አስቡት ኦርቶዶክስ ናት፣ እሱ ደግሞ የሌላ ቤተ እምነት ተከታይ ነው እና ከዚህ ሰው ለመራቅ በጣም ብዙ እንትኖችን ሞክራለች።
ሙከራዎችን አድርጋለች። ነገር ግን አስቡት ከእሷ ጋር ሆኖ በተለይ ደግሞ በጣም እንደሚዋደዱ በተጨማሪ ደግሞ ሌላ ችግር ደግሞ ያለበት ነገር ምንድነው እሱ እነዚህ በየቴሌግራሙ አላስፈላጊ የሆኑ ልቅ ቪዲዮዎች የሚለቁ ግሩፖች ምናምን አሉ። እነዛ ቴሌግራሞች ላይ እንኳን ኮንታክቱን አስቀምጦ ጀስት ከብዙ ሰዎች ጋር የተወሰነ ነገር እንቅስቃሴ እንዳለው የምትረዳ ልጅ ናት። ያን ነገር እንኳን እያወቀች እቺ ልጅ ቆርጣ ወስና ወደ ሃይማኖቷና ከዛ ሰው ለመለየት ምክንያት እያላት እንኳን ያን ነገር ማድረግ አልቻለችም። እሷ ስትተው ወይ እሷ አይተውም። እንደዚህ ነገር አልገጠማችሁም? እና ያን ነገር ቆርጣ እንዳትተው የተያዘችበት ስርዓት አለ። አስቡት፣ በልጅነቷ መጀመሪያ ጊዜ ያጠቃት ማን ነው ብያቸዋለሁ። ያው እንደው እንደ አሁን ላይ ጓደኛ ሆኗት እንዳለው ሰው አይነት ቤተ እምነት ውስጥ ያለ ሰው ነው። እሷን ምን ስታደርጋት የነበረችው ያለ እድሜዋና ያለ ጊዜዋ ጾታዊ ጥቃት ስታደርግባት የነበረችው ሴት ተመሳሳይ ማለት ነው። እንደገና እቺ ልጅ ደግሞ ትልቅ ከሆነች በኋላ ከምን አይነት ሰው ጋር በፍቅር የወደቀችው? ከዛው ከመጀመሪያ ቤተ እምነት ካለበት ሰው ጋር ያቺ ከሴቷ ጋር አንድ አይነት ከሆነ ይሄ የመናፍስቱን ግንኙነት ነው የምነግራችሁ። ምን ያህል ልጅቷ ላይ ያለ እድሜና ያለ ጊዜዋ የለከፋት መንፈስ ቀጣይ ደግሞ እቺ ልጅ በሌሎች ሴቶችም እድሜዋ ከፍ ባለ ጊዜም እንድትጠቃ ከዛ በኋላም ደግሞ ከፍ ስትል ደግሞ ኢቨን በረጅም ጊዜ በጓደኝነት ወይንም ደግሞ በፍቅር ህይወት አብራ የቆየችው በዓለማዊ መንገድ ማን ነው? የዛው አይነት ተመሳሳይ ሰው እና አስቡት። ይህንን በመንፈሳዊ አይን ሆናችሁ ስትመረምሩት ብቻ ነው። አሁን ልጅቷ ራሱ ይህን ነገር እንዴ ልጁ እንደዚህ አይነት ህይወት ነው የገጠመኝ፣ እንደዚህ አይነት ህይወት አሳለፍ ያለው እያወራን ይሄን ነገር ቀስ በቀስ እያገኘ ነው ማለት ነው። እኔ ብዙ ጊዜ የሆነ ነገር ሲሉኝ የተወለዱበትን ያደጉበትን ምናምን ጠይቃቸው። ለምን መነሻው እዛ ጋር ነው፣ ምንጩ እዛ ጋር ነው። እዛ ጋር ያለውን ነገር ከያዛችሁት ካወቃችሁት እዚህ ጋር ያለውን ነገር ማስተካከል ትችላላችሁ። እንደ ምሳሌ ማድረግ ያነሳችልኝ ምንድን ነው እሱ ከሚገርማችሁ ስሩ አለ፣ ግንዱ አለ፣ ቅርንጫፉ አለ። አስቡት። መንፈሱ ምንጭ ሆኖ የተነሳው ስር አለው። ከዛ በኋላ እሷ ግንድ ናት። በእሷ ደግሞ የምትወልደው በእሷ ህይወት ውስጥ በእሷ መንገድ ደግሞ የሚመጡት ዘር ሐረጎች ጀስት መንፈሱ በዛው መንገድ ራሱን እያስቀጠለ ነው የሚሄደው። እና ከሚገርማችሁ ያ ብቻ አይደለም የሚገርመው የስራ ሁኔታዎቿን በመዘጋጋትና ከዛ ሰው ጋር አንድ ቤት ውስጥ እስክትኖር ድረስ ከዛ በኋላ ምንም አማራጭ እንዳይኖራት አድርጎ ምንድን ያደረገው እሱ እጅ ላይ እንድትወድቅ አስቡት። በዚህ መካከል ልጅ ቢወለድ እቺ ሴት ምንም አማራጭ የላትም። እንግዲህ ለመኖር በላ ምን ትሆናለች? በዛው ሰው እምነት እየተከተለች ህይወቷን ትገፋለች ማለት ነው። እና እንደዚህ አይነት ህይወት የገቡ በጣም ብዙ እህቶች አሉ፣ ብዙ ያናገሩኝ እህቶች አሉ። እና ከብዙ ሰው ብዙ ነገር ስለምሰማ መነሻቸውን ታውቃላችሁ። ከዛ በኋላ ደግሞ መንፈሱ የሚሰራውን አሰራር የነዛ ሰዎች ሳይኮሎጂካሊ ጉዳት ኢኮኖሚካሊ እንዴት እንደሚያሽመደምዳቸው እነዛ ሰው እጅ ላይ ወድቀው ሃይማኖታቸው ምንም አማራጭ ማግኘት የማይችሉበት ከዛ ሰው ጋር በሩካቤ በወደቁ ቁጥር ከስራቸው ስለማይርቅ ተጣልቶ እንኳን ተለያየን ቢሉ ቶሎ ቶሎ በአይን ይገናኛሉ። መንፈሱ ራሱን ያድሳል። ይሄ በዝሙት ቡዳ የበላቸው የመጀመሪያው መንፈስ ራሱን እዛው አብዴት ያደርጋል ማለት ነው። እና ከዛ ሰው አይን መራቅ ስለማይችሉ ስጋ ፈቃዳቸው መቆጣጠር አይችሉም። ሲገናኙ ቶሎ በሩካቤ ይወድቃሉ። ከዛ በኋላ እናንተ እኮ በጣም ነው የምንዋደደው የሃይማኖታችን ነገር ነው እንጂ በቃ እኔ ባስተምረው እኮ እንዲህ ባደርገው ምናምን እኮ ቀስ በቀስ ደግሞ ይለወጣል። ሱባኤ ገብታለች፣ ብዙ ነገር ሞክራለች። ግን በመጀመሪያውኑ እኛ በእርግጥ እቺ ልጅ አሁን ላይ የመናፍስቱን አረዳድ ስለተረዳችና ችግሯን ስላወቀች መወሰን ያለባትን ነገሮች ተነጋግረን መነሻው ከመጀመሪያው እንደሆነ አወላለዷ፣ ምክንያቱም ከመነሻው ራሱ የእሷ ቤተሰቦች ከወደ ኋላ እርግማን አለ፣ በጣም ከባድ እርግማን አለ። አስባችሁታል? ታቦት ወጥቶ እስከ መረገም ድረስ እንደገና ደግሞ ታቦት ያወጣውን ካህን ደግሞ እስከ መገደል ድረስ የደረሰበት ታሪክ ነው እና በጣም ከባድ እንትን ያለበት ነው ጀርባው። እና ያም እርግማን ወደ እኔ መጥቷል ወይ የሚል ፍራቻ አለባት። እና ስለ እርግማኑ ስትጠይቀኝ ስለ እርግማኑና ስለ ኃጢአቱ ስትጠይቀኝ እርግማኑ በአንቺ ላይ እንዳይሰራ
አንቺ ያለሽበት መንፈሳዊ አቋምና ህይወት ይወስናል። አንቺ የምትጸልይ የምትቆርቢ የእናቴ አባቶችን ኃጢአት ይቅር በለኝ እያለች በቅዱሳን ምልጃ ዝክር እየዘከረች እግዚአብሔርን በአምልኮት በምስጋና እየጠየቀች ከዚህ በኋላ የእሷን ቀሪ ህይወት በፈቃዷም የገባችበትን በቤተሰብም መንገድ ደግሞ የመጣባትን ያንን የግፍ ኃጢአት እንደ ወደ እሷ ህይወት ዓለማዊ በሆነች መንገድ ከሆነ ያጠቃታል፣ ይሰራል። ለምን? ከእግዚአብሔር ጋር ያለን ቁርኝነትና ግንኙነት ነው እኛን እንድንባረክም እንድንረክስም የሚያደርገን እኛ ራሳችንን ከእግዚአብሔር ጋር ሆነን ማስባረክ ስላለብን ማለት ነው። እና ይህን ነገር ተነጋገርንና አንቺ በርቺ፣ ጠንክሪ። ከዛ በኋላ ደግሞ በአንቺ ላይ ያ እርግማን ያ የሟርት መንፈስ እንዳይሰራ ያ የሰው ላብ የሰው ግፍ የእናቴ አባት መከራ ወደ አንቺ እንዳይመጣ አንቺ በተቻለሽ አቅም መንፈሳዊ ህይወትሽን አጠንክሪ፣ አበርቺ። ከዛ በኋላ ያ ነገር በአንቺ ላይ ሊደርስና በዚህም ዘር ሐረግ ላይ እንዳይቀጥል ማስደረግ ትችያለሽ። በምን? ከእግዚአብሔር ጋር ባለሽ መንፈሳዊ ጥንካሬ። ስለዚህ መጀመሪያ አሁን አንቺ አሁን ይሄ ያለሽበትን ህይወት በአንድ ቤት ውስጥ ሆነሽ ልጅ እስከሌለ ድረስ ጀስት አስባችሁታል? በዛ ህይወት ውስጥ ሆናችሁ እየቆረባችሁ እየጸለያችሁ ከዛ ሰው ጋር ልነካካ ማለት በጣም ከባድ ነው አይደለም? አንድ ቤት ሆናችሁ በአካል ተራርቃችሁ ሁልጊዜ በስልክ የምታወሩ ከሆነ ከባድ ፈተና ነው ያለው። እንዲህ አይነቱን ፈተና ሲሆን በጣም ለነዚያ ሰዎች ከባድ ነው። ለምን? ስላለፈው ነገር ያስታውሳቸዋል። ያው በዓለም ውስጥ ያለው ፍቅር ታውቁት የለ መንፈሱ በራሱ ሰኔ ጎልጎታ ላይ እንዳለው በፍቅር የሚመሰል ይለዋል። በጣም በቃ ልባችሁ እስኪቃጠል እስኪነድ ድረስ የሚዋደዱት በቃ ምን ልሆንልሽ ምን ልሆንልህ እንዳለው ቲክቶከሩ ካያችሁት እና የምሬን ነው የምላችሁ ልክ እናንተ ማለት ነው መጸለይ ጀምራችሁ በሕያው እግዚአብሔር ኃይልና ስልጣን እኔ ውስጥ ሆነክ ከአሕዛብ ጋር በዝሙት እንድረክስ በፍቅር በአጉል ፍቅር እንድጠመድ በሃይማኖቴ ከማይመስለኝ ሰው ጋር በፍቅር እንድጠመድ ያደረከኝ እኔ ውስጥ ያለ የቤተሰብ የባዕድ አምልኮ መንፈስ እኔ ውስጥ ያለ የቡዳን የዝሙት መንፈስ በሕያው እግዚአብሔር ኃይልና ስልጣን ታሰር፣ ስራህን አቁም፣ እኔ ውስጥ ተቀምጠ ሰራዊት እንዳትሰበስብ። ከነዛም ሰዎች ደግሞ ወደ እኔ የመጣ የቡዳ መንፈስ በስላሴ ስም እዛው ሄደ ታሰር ግንባራቸው ላይ። ያልታሰራችሁ ከኔ ወታችሁ ደግሞ በእኔ ዙሪያ የምታንዣብቡ ያን ሰው ሳየው ልቤ እንዲመታ ፍላጎቴ እንዲነሳሳ የምታደርግ ደግሞ በሕያው እግዚአብሔር ስም ስራህን አቁም፣ ያልታሰርክ ወጣ ገባ የምትል ታሰር ብላችሁ መንፈሱ ማሰር አለባችሁ። የምሬን ነው የምላችሁ። በተለይ አይደለም በሃይማኖት ከማይመስላችሁ ጋር አይደለም ኦርቶዶክስ ሆኖ እናንተን ሴክሹዋል በሆነ መንገድ ዝም ብሎ ዝሙት በሆነ መንገድ ስልክ ደውሎ ይሄን ነኪ ይሄን አድርጊ እንዲሁኝ እያለ የባጤ ቋጡ የሚቀባጥር ከሆነ ዝም ብሎ ገንዘብ እያስላከ የሚያስበላችሁ አይነት መንፈስ ላችሁ ላይ ካለ እሰሩት። እናንተ ጋር ያለውን ካሰራችሁት ከሰውየው እየተነሳ የሚመጣው የሚያሰለባችሁ አብሮ ተባብሮ እናንተ ጋር ያለው። ስለዚህ ሁልጊዜ የራሳችሁን እሰሩት። ሰዎች በሐሜት በክፋት በቅናት መተት እንዲያደርጉባችሁ በክፋት እንዲነሳሱባችሁ የበለጠ የቤተሰብ ዛር መንፈስ እናንተ መጉዳት ሲፈልግ እነዛን ሰዎች ያስነሳባቸዋል። አሉት ሰራዊቶች አሉት። ስለዚህ በተለይ አንድ ሴት በህይወቷ በጣም በጣም ልትጠነቅቁት የሚገባውን ጉዳይ ነው የምነግራችሁ። እዚህ ጋር አንድ ቪዲዮ አስቀምጥላችኋለሁ። እሱን ቪዲዮ እስከ መጨረሻ እንድትመለከቱ ትፈልጋለሁ። ልጁ የሌላ ቤተ እምነት ተከታይ ቢሆንም ቪዲዮን ያቀረበልን ልጅ ግን ቪዲዮን እኔ እንደ አንድ መማሪያ አድርጌ ነው የምወስደው። ክርስቲያን ነገሮችን ሁሉ መርምሮ ለበጎ መንገድ ይጠቀመዋል አይደለም? ስለዚህ እኔ ይሄ ልጅ ቲክታክ ላይ የሚላቃቸውን ቪዲዮዎች አያቸዋለሁ፣ ይመጡልኛል ማለት ነው። እና አይዲያው በጣም ይገርመኛል፣ አመለካከቱ የሚያይበት መንገድ እና ይህንን ቪዲዮ ስታዩት አንድ ሴት ልጅ ከፈቃደ እግዚአብሔርና ሀሳብ ስትወጣ በምን አይነት ወጥመድ ውስጥና በምን አይነት እጅ ውስጥ እንደምትወድቅ ከዛ በኋላ መናፍስቶች እንዴት እንደሚጫወቱባት ስታዩት በጣም ይገርማቸዋል። የእውነት እንምላችሁ እኔ በጣም ነው የገረመኝ እና ይሄ ቪዲዮ ለእናንተ ትልቅ ማስተማሪያ ነው ብዬ አስባለሁ። በተለይ ለኛ ለወጣቶች የምሬን ነው የምላችሁ። በወጣትነት ዘመናችሁ ወደ ሃይማኖት የማያጠነክራችሁ ለዝሙት የሚፈልጋችሁ ገንዘባችሁን የሚፈልግ ሞራላችሁን የማይጠብቅላችሁ የእርቃን ቪዲዮ ላኪልኝ እያለሽ የእርቃን ፎቶ ላኪልኝ እያለሽ እንዴት ነው ነገ ሊያገባሽ የሚችለው? እኔ በጣም ብዙ ሰዎች እንዲህ ስላሉ ነው የምላችሁ። ቪዲዮ ተይዞባቸው እያለቀሱ የሚነግሩ ልጆች አሉ እዚሁ ሀገር ውስጥ። የውጭውን ተውት፣ እዚሁ ሀገር ውስጥ እና
በፍቅር ሰዓት እናንተ መንፈሳዊ ህይወትና ራስን መግዛት ለሁል ጊዜ ይጠቅማችኋል። ለቁም ነገር የሚፈልጋችሁ ሰው ማለት ነው አያረክሳችሁም። ርካሽ የሆነ ነገር አይጠይቃችሁም። የምሬን ነው። ማንነታችሁን ያከብርላችኋል። እናንተ ጋር ያለው ንጹህ ፍቅር ያከብርላችኋል። ሃይማኖታችሁን ያከብርላችኋል። ፈርሃ እግዚአብሔርነታችሁን ያከብርላችኋል እንጂ መጥቶ ያንን ፈርሃ እግዚአብሔር ከእናንተ አይሰርቆም፣ አይነጥቀውም። ስለዚህ በህይወታችሁ ሁልጊዜ ያላችሁን ማንነት እንዲጠብቅላችሁ የምትፈልጉ ከሆነ ከእግዚአብሔር ጋር ያላችሁ መንፈሳዊ ህይወት ወሳኝነት አለው። ስለዚህ ከዚች ልጅ ጋር ወደ መደምደሚያ ሄድ ነው። ምንድነው እሱ? በመጀመሪያ እሷ ያለችበትን ቤት እንድትወጣ ማድረግ ነው። ከዛ በኋላ ምንድነው የሚሆነው? ከዛ ቤት ወጥታ፣ ምክንያቱም ከዛ ቤት መውጣት ትፈልጋለች። ረጅም ዓመት ነው ጊዜዋን ይበላቸው፣ እድሜዋን ይበላቸው። ሱባኤ ብትገባ ምን ብትል እሷ ያለችበት ህይወት ውስጥ ሆና እግዚአብሔር ምን መልስ ነው የሚሰጣት? አስቡት። አንድ ክርስቲያን እጮኛ ሊመርጥ የሚችለው የትዳር አጋር ወይ የፍቅር አጋር ሊመርጥ የሚችለው ኦርቶዶክስ ስለሆነ ብቻ አይደለም። ኦርቶዶክስ ሆኖ ለዛ ነገር ያለው ስብዕናና አመለካከቱ ዝግጁ ነው ወይ? ምን አይነት አመለካከት አለው? ፈርሃ እግዚአብሔር አለው ወይ? ነገ አብሮኝ ይቆርባል ወይ? ነገ ልጆችን አብሮ ያቆርባል ወይ? ስለዚህ እንደዚህ አይነት አመለካከት ከሌለው ያን ሰው ማስረዳት፣ ትምህርት መስጠት፣ ግንዛቤ መስጠት፣ አብሮ መወያየት፣ ዲስከስ ማድረግ። ይህን ደግሞ አግሬሲቭ በሆነ መንገድ ሳይሆን ትሪት እያደረጉ ክፍተቱን እያዩ ጠንካራ ጎኑን እያበረቱ ማገዝ ካለባችሁ እየተጋገዛችሁ አብራችሁ መጽሐፍ ማንበብ ካለባችሁ መንፈሳዊ ትምህርት ሼር መደረግ ካለባችሁ በዚህ አይነት መንገድ ከማጋ ከኦርቶዶክሱ ጋር ይህን ልታደርጉ የምትችሉት። ከሌላ ቤተ እምነት ጋር ምን አይነት ነው ውይይት ልታደርጉ የምትችሉት? በእግዚአብሔር የማያምን ጣዖት የሚያመልክ አሕዛብ ከሆነ ሰው ጋር እንዴት ነው ልታደርጉ የምትችሉት? ስለዚህ ይህንን አይነቱን አካሄድ በጣም ልትጠነቀቁት ይገባል። ኦርቶዶክስ የሆኑ ጠፍተው ነው ወይ? አሁን ብዙ ሰው ይለኛል ተሙ የወንዱ ጓደኛ ምናምን ይሉኛል። እናንተ ከበረታችሁ ከእግዚአብሔር ጋር ጥሩ ግንኙነት ካላችሁ የእውነቴን ነው የምልላችሁ፣ ስደትም ሁኑ የትም ሁኑ እናንተ በሃይማኖታችሁ ጠንካራ ከሆናችሁ ከእግዚአብሔር ጋር መልካም የሆነ ቁርኝነት ካላችሁ እግዚአብሔር በወደዱና በፈቀዱ ሰዓት ወደ ህይወታችሁ ዓለማዊው ሰው ራሱ ሊመጣ ይችላል። ከዛስ ልቡ ቀና የሆነ እግዚአብሔርን የሚናፍቅ መጥፊያ መንገድ የጠፋው እንዲህ የምታሰምሩለት በዚህ ጋር ሂድ እንዲህ አብረን እንበርታ የምትሉት የሚያዳምጣችሁ አይነት ሰው ወደ ህይወታችሁ ያመጣል። ምን ያለበት እናንተ ስትጠነክሩ ነው። እናንተ ስትጠነክሩ ባላችሁበት ጥንካሬ ላይ የበለጠ አብራችሁ የምትተባበሩት አብራችሁ የምታግዙት። ስለዚህ እናንተ መጀመሪያ ለዛ ነገር ዝግጁ ሁኑ። ዝግጁ ሁኑ ስላችሁ ለማግባት ብቻ አይደለም፣ ወይ ደግሞ ለመታቀፍና የሴት ፍቅረኛ ለመሆን ብቻ አይደለም መሆን ያለባችሁ። ጠንካራ ሰው ሊመጣ ይችላል፣ ደካማ የሚታገዝ ሊመጣ ይችላል። ስለዚህ ሁልጊዜ ነቅታችሁና ተዘጋጅታችሁ ልትጠብቁ ይገባል። ስራ ማንኛውም ነገር ላይ በተቻለን አቅም በክርስትና ህይወታችን ዝግጁ መሆን መቻል አለብን። ነቅተን ተዘጋጅተን መጠበቅ አለብን እና ከእህታችን የተነጋገርነው ምንድን ነው? በመጀመሪያ ማረፊያዋን ማስተካከል፣ ከዛ ቤት ወጥታ ራሷን፣ ምክንያቱም አብራ አላገባችሁም፣ ልጅ አልወለደችም። ያ ነገሩ ቢፈጠር ትንሽ ይከብዳል። ግን አንዳንድ ጊዜ የፍቅረኛ ወይንም ደግሞ ያው ፍቅረኛ ምላችሁ በዓለማዊ መንገድ ያለ ነው። እጮኛሞች ሆን ማለት ተጋባን ማለት አይደለም። አማርኛዎቻችን በደንብ ማስተካከል አለብን። አንዳንድ ሰው እስኪጋደሉ እስኪሟሟቱ ድረስ ብዙ ነገር እስኪመሆኑ ድረስ በእጮኝነት ጊዜ የሚደባደቡ የሚመታት የሚቀጠቅጣት ገንዘቧን ብዙ ነገሯን የምታጣበት ሞራሏን፣ ሃይማኖቷን፣ ክብሯን፣ ክብረ ንጽህናዋን እስክታጣ ድረስ ከዛ ሰው ጋር ዋጋ ትከፍላለች። ከዛ በኋላ ከዛ ሰው መለየት አልችልም ትላለች። ይሄ ሁሉ የሚሆነው ነገር ምንድነው? እንደ ባህል ስለሚያዩ ነው። የእጮኝነት ጊዜ እንደ እጮኝነት እንደ ጓደኝነት። ይህን ደግሞ ብዙ ጊዜ ይናገራለን። የነ ዲያቆን ሄኖክ ኃይሌን ተግባራዊ ክርስትናና እጮኝነትን ሰርች ብላችሁ እንደዚህ ያድርጉ እዩ ተከታተሉ ሙሉ ለምንድን ነው እሱ የምር እኔ ለራሴ ስለተጠቀምኩበት ነው። የእውነት አድምጡትና ከእግዚአብሔር ጋር በጊዜውና በሰዓቱ ሁሉም ነገር ይሆናል። ገና ከሆናችሁ አይምሯችሁን አሳምናችሁ ስራችሁ ላይ ብቻ ፎከስ ታደርጋላችሁ። እድሜያችሁ ለዛ ነገር ካልደረሰ ለዛ ነገር ያልበቃ ስብዕና ካላችሁ ተዘጋጅታችሁ በሃይማኖት በርትታችሁ በኢኮኖሚ ጠንክራችሁ በእድሜያችሁ በጊዜያችሁ በሰዓታችሁ እዛ ህይወት ውስጥ ትገባላችሁ። እነዛ ነገሮች ግን ዛሬ ላይ እኛ ትምህርቱን ማግኘት ከቻለን የኛን ብቻ አይደለም ለጓደኞቻችን መዳን ምክንያት እንሆናለን። ስለዚህ
ከዚች እህት ጋር የተነጋገርነው ነገር የመጀመሪያ ምንድነው? ከዛ ቤት ወጥታ ራሷን ችላ መኖር የምትችልበትን መንገድ ማስተካከል፣ ከዛ በኋላ ከዛ ሰው ጋር ጋፕ ፈጥራ በውጪ የመጨረሻ ውሳኔውን እንዲሰጣት ማድረግ። እመጣለሁ እመለሳለሁ የሚል ከሆነ ለራሱ መጀመሪያ እዛው መበርታት አለበት። ለብቻው ሆኖ ሃይማኖታዊ ትምህርት መማር አለበት። መንፈሳዊ እንቅስቃሴዎችን ተግባራዊ ማድረግ አለበት። አይ ያንንም አላደርግም አንቺን ብቻ ነው የምወደው ካለ ይህ ሰውዬ ስሜት ነው። እያችሁት ስሜቱ ደግሞ ከስጋ ላይ ከሰለጠነውም ኃይል ሊሆን ይችላል። በአይን አብሮ ከበላት የዝሙት መንፈስም ሊሆን ይችላል። ስለዚህ የዛን ሰው ውሳኔ ማወቅ የሚቻለው ምንድነው? እሱ ከስረው ርቃው ነው። ስለዚህ እሷ ምን ማድረግ አለበት? መበረታት መጠንከር አለባት። ይህንን ተነጋገርን። ይህን ተነጋግረን ምን አደረገን? ውሳኔዎችን መወሰን እንዳለባት። ስለዚህ እሷን ፈቃደኛ ሆና እነዚህ ነገሮች እንደምትወስን እንደምታደርግ ተነጋግረን እግዚአብሔር አምላክ አንድም በጸሎት እንድታስቧት ነው። እቺ እህታችን አንድ የክርስትና እህታችን ናት። ከዚህ ህብረት ሊነጥቃት የሚያሯሩጣት ክፉ ኃይል አለ። ያም ደግሞ በልጅነት ያጠቃት። አስቡት። በዛ መንገድ የልጅነት የገባው የዝሙት መንፈስ ዛሬ ላይ በዝሙት ነድፏት ያ ሰው ተይዛ ታስራ ነው፣ ስጋ ታስራ ነው ያለው። ልቧ መውጣት ነፍሷ መውጣት ትፈልጋለች፣ ስጋዋን ግን ይዞታል። እና በተቻላት አቅም ጎበዝ ናት፣ መንፈሳዊ እንቅስቃሴዎች አድርጋለች። ግን ኢቨን አጠገቧ እንኳን ሃይማኖተኛ ነው ብላ የምታስበው እንድታግዘው እንዲያግዛት የጠየቀችው ሰው እንኳን እሱም በተዘዋዋሪ ለራሱ የሚፈልጋት ግን አግዟት አይደለም። እሱም ወንድ እኔም ወንድ አይነት ብሎ ነው መጨረሻ ላይ ደመደመላት። ይሄ ደግሞ በጣም መሰናክል መሆኑና በተቻላቸው አቅም እንደዚህ አይነት ሰዎች ወደ ህይወታችሁ ሲመጡ ብትወዷቸው እንኳን መጀመሪያ አግዟቸው። የእውነቴን ብላችሁ ያን ሰው ከወዳችሁ አፍቅራችሁት ሊሆን ይችላል፣ ግን አግዙት። ከዛ በኋላ ፍቅር በመላመድ የሚመጣ የሚያድግ ነገር ነው። ወጣቶች ከሆንን አግዟት። ይሄ ሰው ነፍሷን አትርፏታል እኮ አይደል እንዴ? ወደ ክርስቶስ ካመጣት በኋላ እወድሻለሁ፣ ለአንቺ ጥሩ ስሜት አለኝ ብላት ይህን ሰው ማትፈልግበት ምንም ምክንያት አለ ብዬ አላስብም። ለምን? ይሄ ሰው አግዟታል፣ እግዚአብሔር እንድታገኝ አድርጓታል፣ ረድቷታል። የሚረዳት የሚያስብላት ከሆነ ወደ ሌላ ሰው ለምን ትሄዳለች? አጠገቧ ሰው እያለ። ስለዚህ ይሄን ማድረግ እየተቻለ ነገር ግን ያም ሰው ለስሜቱና ለፍላጎቱ ብቻ በማተኮር ከዛም ሰው ራቀች ማለት ነው። እና ከዚች እህት ጋር በዚህ አይነት መንገድ ዘጋ ነው። እና ብዙዎች አሉ ከፕሮቴስታንት ጋር በእስልምና ካሉ ወንድም እህቶቻችን ጋር ተይዘው ፍቅሩ ግን በእውነት ነው የምናቸው የአጅሪው ፍቅር ነው። በቃ እብድ ነው የሚሉት። አንዷ ምን አለችኝ? አስራ ቀጥቅጣ አንተ ስትለው የለም ስሜቱ ጠፋ፣ ፍላጎቱ ጠፋ፣ የፍቅሩ እና በቃ ልባችሁን የሚያቀጣጥለው ልባችሁ ላይ ሲቀመጥ በዝሙት የገባው የቡዳ መንፈስ በዝሙቱ አይን አይተው የሚገባው የዝሙቱ የቡዳ መንፈስ ልባችሁን የሚያቃጥለው በቃ ፍቅር ነው የሚመስላቸው። ትክክለኛ ፍቅር አለመሆኑ የምታውቁት ስትገናኙ ቶሎ በሩካቤ ነው የምትወድቁት። የምታወሩት ሴክሹዋል የሆነ ነገር ብቻ ነው። ከዛስ አያድግም እና ነገ ላይ ልጅ ይወለዳል። ከዛ በኋላ ምንም አማራጭ የሌለው ህይወት ውስጥ ትገባላችሁ። በቃ እንደመራችሁ ነው የምትሄዱት። እና ተጠንቀቁ። በስደትም ያላችሁ በሀገር ውስጥም ያላችሁ ማይሆን ሪሌሽንሺፕ ውስጥ ስትሆኑ እኔ መወሰን ከበደኝ ሳይሆን ቀጥ አድርጋችሁ ወስናችሁ አቁሙ። በቃ የማይሆን አካሄድ ከሆነ አቁማችሁ ውጥት ነው ማለት ያለባችሁ። ለምሳሌ አንድ መኪና በአስፋልት መንገድ እየሄደ መንገዱን ከሳተ በተቻለው አቅም ምንድነው ወደ መንገዱ ለመምጣት ነው አይደል የሚሞክረው። በቃ እናንተ ቀጥታ ወስኑ። ያለበለዚያስ ገደል ነው፣ አይመለስም፣ ይሞታል። ስለዚህ በማይሆን አካሄድ ከማይሆን ሰው ጋር አትጠመዱ። ጀስት ወንድማዊነት እህታዊነት ልትከባበሩ ሰላም ልትባባሉ ትችላላችሁ። ከዛ ባለፈ ግን ወደ ፍቅር ህይወት አትግቡ። ኢቨን ወደ ክርስትና መምጣት የፈለገ ሰው እንኳን ከሆነ መጀመሪያ ማገዝ ባለባችሁ መንገድ አግዙ። ብትችሉ ከእናንተ በላይ ከሆኑ መምህራን ጋር አገናኟቸው፣ ወይ ደግሞ ትምህርት ሼር አድርጉላቸው። ከዛ ባለፈ ያ ሰው ሃይማኖቱን እስኪረዳ ድረስ እናንተ ሮጣችሁ የፍቅር ስሜት እንኳን ተሰምቷችሁ ቢሆን ያዙት፣ ቆፍጠን በሉ። ከዛ በኋላ ያ ሰው ከተቀየረ በኋላ ሃይማኖቱን ካወቀ በኋላ ከጠነከረ በኋላ ያን ሰው ፍቅራችሁን ብትገልጹለት እንኳን ምን ይሆናል?
እናንተም ውጤታማ ትሆናላችሁ። ያለበለዚያ ለዛ ሰው መሰናክል ነው የምትሆኑት። ከጀመረው ትቀጩታላችሁ፣ በዝሙት ታሰናክሉታላችሁ። ገና ነው ያ ሰው ገና ነው፣ በመንፈስ በስጋ በብዙ ነገር ገና ነው። ስለዚህ ከእግዚአብሔር መንገድም ጭምር ነው የምታሰናክሉት። በተቻላችሁ አቅም ተጠንቀቁ። በእንደዚህ አይነት ህይወት ውስጥ ሆናችሁ መወሰን የከበዳችሁ እህት ወንድሞቼ በውስጥ በኩል ስልክ ቁጥሬ ሁልጊዜ ያስቀምጣለሁ በላይፍ ፕሮግራሜ፣ በዛ እየደውላችሁ እንዲሁም ደግሞ ፕሮፋይል ባለው የቴሌግራም ሊንክ ጻፉልኝ፣ እንወያያለን፣ እንነጋገራለን። ብዙ ልጆች አሉ እግዚአብሔር ይመስገን ከፕሮቴስታንት ከእስልምና ከማይሆናቸው ቤተ እምነቶች ጋር በእንደዚህ ህይወት ውስጥ ገብተው እንዲወስኑ ተነጋግረን ወጥተው ራሳቸውን ያስተካክሉ ልጆች አሉ። እግዚአብሔር ይመስገን ይህን ያደረገ የቅድስት ድንግል ማርያም ነው፣ ስሙ የተመሰገነ እና መጨረሻ ላይ አሁን ማስገባላችሁን ቪዲዮ እስከ መጨረሻ ሰዓት እንድትከታተሉት በአክብሮት ተጠይቃችኋለሁ። ቪዲዮን እስከ መጨረሻ አብራችሁን ተከታተሉት። ይሄ መንፈሳዊ ቪዲዮ አንዳንዶቻችሁን ከገደል ጫፍ ላይ ነው የሚመልሳችሁ። ሚስጥርን አለመጠበቅና እግዚአብሔርን አለመስማት እዚች ሴት ላይ ምን እንዳደረሰባት እኒህ መንፈሳዊ ቪዲዮ ማለት ነው። እዚህ ጋር የምትመለከቷት ሴት ጥያቄ አላት። ጁን ትባላለች ስሟና ጥያቄዋ ምንድነው? ትዳር ትፈልጋለች፣ ጥሩ ትዳር እንዲኖራት ትፈልጋለች እና እግዚአብሔርን ጠየቀችው። ጌታ ሆይ ጥሩ ትዳር እንዲኖረኝ ይፈልጋለሁ፣ ጥሩ ትዳር ስጠኝ ብላ ጸለየች ማለት ነው እቺ ሴት። ከዛ በኋላ እንግዲህ እሷ ደግሞ በእሷ ኤሪያ ደግሞ መንፈሳዊ ዓለም ላይ እሷን አታክ ማድረግ የሚፈልጉ መናፍስት አሉና እነሱ ደግሞ ዲስከስ እያደረጉ ነው እንግዲህ እዚህ ጋር እና የእሷን ዊክነስ ፈልጉልኝ፣ እሷን አታክ የማደርግበትን መንገድ ፈልጉልኝ፣ የእሷን ህይወት የማበላሽበትን መንገድ ብሎ እግዚአብሔር ይገጽሰውና ላካቸው ማለት ነው ጭፍራዎቹ። እና ሄዱ እንግዲህ እሷ ጋር ሚስጥሯን ለማወቅ ማለት ነው። እሷን አታክ የምትደረግበትን ነገር ሚስጥር ለማግኘት ሄዱ ማለት ነው እንደምታዩት። እሷ ደግሞ ቸርች ያለው ፓስተሯ ጠራትና እግዚአብሔር ስላንቺ ተናግሮኛል፣ ዛሬ ጸሎት ጸልየሽ እንደነበረና እግዚአብሔር በቅርቡ ጸሎትሽን እንደሚመልስ ተናግሮኛል፣ ጥሩ ትዳር ይሰጥሻል፣ ጥሩ ኑሮ ይሰጥሻል፣ እግዚአብሔር ስላንቺ ተናግሮኛል አላት። እንደምታዩት እንግዲህ ኤክሳይትድ ሆነች ማለት ነው፣ ደስ አላት። እና አሁን እነዚህ ምን እያወሩ እንደሆነ ለመስማት ፈልገው ነው። ሰምሃው ሁለቱ እያወሩ ያሉትን ነገር አንደርስታንድ ማድረግ አልቻሉም። ስለዚህ ምን እየተወራ እንዳለ ምን እያደረጉ እንዳለ አጋንንቱ ማወቅ ፈልገዋል በጣም ማለት ነው። ያው እዚህ ላይ እንግዲህ የሚናገረው በቀላሉ መንፈስ ቅዱስ ለልጆቹ ያሰበውን ሐሳብ ዲስከቨር ማድረግ እንደማይችሉ ነው እየተናገረ ያለው። ስለዚህ ለማወቅ እየሞከሩ ነው። ፓስተሯና እሷ ምን እያወሩ እንደሆነ እግዚአብሔር ምን እየተናገረ እንደሆነ ለማወቅ እየሞከሩ ነው። ግን አሁን የዚች ልጅ ችግር ምንድነው? በዓለም ላሉ ጓደኞቿም ለምታገኘው ሰው በሙሉ እግዚአብሔር የተናገራትን ነገር ማውራት ጀመረች ማለት ነው። ጸሎት ጸልያ እንደነበርና እግዚአብሔር በቅርቡ ትዳር ሊሰጣት እንደነበር የረጅም ጊዜ ጥያቄዋ እንደነበረ እና በጣም ስትመኘው ስትፈልገው የነበረን ነገር እግዚአብሔር ሊሰጣት እንደሆነ ነገርየው ሳይፈጸም በፊት በየቦታው እየዞረች ሚስጥሯን ማውራት ጀመረች ማለት ነው። እና ይህንን ደግሞ አጋንንቱ ዲስከቨር አደረጉና መተው እግዚአብሔር ይገጽሰውና ነገሩት ማለት ነው ለጭፍሮቹ አለቃ ማለት ነው። እና ምንድነው አሁን የሚሉት? ከአንተ ሰዎች ውስጥ አንዱን መጠቀም ትችላለህ። እሷ ጥሩ ትዳር ነው የምትፈልገው፣ ስለዚህ ከአንተ ሰዎች ውስጥ አንዱን ተጠቅመህ በዚህ ስስ ጎን ገብተህ ማበላሸት ትችላለህ ብለው አይዲያ ያቀረቡለት ማለት ነው። እና አሁን እዚህ ጋር ወክስ ያደርግ የምታዩት የሰይጣን መጠቀሚያ ዕቃ የሆነ ሰውዬ ነው ማለት ነው። ስለዚህ ምንድነው የሚሉት? ሮንግ የሆነ የተሳሳተ ሰው እንድታገባ እናድርጋትና ህይወቷን እናበላሽ አሉት። ከዛ እንግዲህ ይሄንን ሰውዬ ላኩባት ማለት ነው ህይወቷ ላይ። ከዛ መጥቶ እንግዲህ ቸርች ድረስ መጥቶ አገኛት ማለት ነው። አንዴ እናወራ ብሎ ይዟት ወጥቶ ይኸው ዴት አብረን እናሳልፍ ብሎ ምንድነው የሚባለው? ጀነጀናት ነው የሚባለው አይደል? በእኛ አማርኛ ይኸው እንደምታዩት ነው እንግዲህ። እግዚአብሔር ምሕረት ያርግለትና ዴት እንውጣ ብሎ ነገራት። ደስተኛ ሆኑ ማለት ነው ፕላናቸው ውስጥ ስለገባችና ያው የእግዚአብሔርን ፈቃድ ሳትጠይቅ አንተ ነህ ወይ የላከው የነገርከኝ ሰው እሱ ነው ወይ ብላ ሳትጠይቅ ከሱ ጋር ዴት ማድረግ ጀመረች ማለት ነው። የእግዚአብሔርን ፈቃድ ቼክ ሳታደርግ እሱ ነው ብላ ሳትጠይቀው ማለት ነው። እንደዚህ ነው አሁን እዚህ ጋር እንደምታዩት ውስጥ ነገር ውስጥ ገባች ማለት ነው። ከዛ ፓስተሯ ፊል አደረገ።
ፓስተሯ ሮንግ ነገር ውስጥ እንዳለች ፊል አድርጎ ቸርች ድረስ አስጠራት፣ ሰውየው ባለበት ማለት ነው። ይሄ ነገር ሮንግ እንደሆነ እግዚአብሔር እየተናገረኝ ነው፣ ፊል እያረኩ ነው፣ እባክሽ ይሄን ነገር አቁሚ አላት። በማይመች አካሄድ ሁሉ አትጠመጂ ብሎ ጥቅስ እንደዚህ ጠቀሰላት። ሁለተኛ ቆሮንቶስ 6:14 ትላንት የሰራሁላችሁ ቪዲዮ ማለት ነው። እና እሷ አይ በምንም ታምር አልሰማም፣ አንተ በትክክል አይደለም የሰማው፣ አያስፈልግም እንደዚህ አይነት ነገር፣ እኔ በጣም ነው የምወደው፣ የእግዚአብሔር ፈቃድ አለበት፣ የራስ ጉዳይ ብላ ድምፁን ኢግኖር አረገች ማለት ነው። እግዚአብሔር ይሁናት እንግዲህ። ከዛ ሰውየውን አገባችሁ። ይህንን ያለው ይህንን ሙቪ ያዘጋጀው ሰው ነው። እና ይኸው አገባችሁ፣ እዩት። እንደምታዩት ነው እንግዲህ እንደዚህ የሆነ ነው። ከዛ ከሆነ ጊዜ በኋላ ከወራት በኋላ ከጊዜ በኋላ ሰውየው መቀየር ጀመረ ማለት ነው። ከሷ ጋር ያላቸው ነገር እየተበላሸ መጣ፣ ጭቅጭቅ ተፈጠረ እና አጋንንት ቤት ውስጥ አሉ። ለምን? የእግዚአብሔር ፈቃድ የሌለበት ነው። ይመታታል ሴትዮዋን፣ ዱላም መጣባት ህይወቷ ላይ ማለት ነው። እና አጋንንቱ በደንብ እየተደሰቱ ነው። ለምን? እነሱ ፕላን ያደረጉት ነገር ውስጥ ስለገባች ማለት ነው። የእግዚአብሔርን ድምፅ ኢግኖር አድርጋ አልሰማም ብላ ማለት ነው። ያው እንግዲህ እንደምታዩት ነው። መስመሩ ስለገባች ይቀጠቅጧታል። እግዚአብሔር ይድረስላትና ያችሁ ከቸርችም እንድትርቅ አርጓታል። ሰውየው የማይመች አካሄድ ውስጥ ተጠምዳ እግዚአብሔር ያላሰበው ነገር ውስጥ ገብታ ችግር ውስጥ ተፈጠረ። ተፋታች። እሺ አፍተር ኦል መጨረሻ ላይ ነገሩ ስላልተሳካ ተፋታች። ደግሞ በዛም መጡባት። ይኸው ጭራሽ ፍቺ እኮ እግዚአብሔር የማይወደው ነገር ነው። አትፋቱ ብሏል እኮ እግዚአብሔር። አታድርጉ ያለውን ነገር ነው ያደረግሽው ብሎ ደግሞ ድጋሚ አሁንም እሷን መልሰው አታክ ማድረግ ጀመሩ ማለት ነው። አሁን ከሰራሁላችሁ ቪዲዮ ጋር የተያዘ ማለት ነው። ኮንፊውዝድ አደረጓት ማለት ነው። እና ጥቅስ ይጠቅሱላታል። ሉቃስ 16:18 እያሉ ጥቅስ እየጠቀሱ እንግዲህ ላይፏን ሚዘራብል ያረጉታል ማለት ነው እንደምታዩት። ዋናው ነገር ግን ደስ የሚለው የእግዚአብሔር ሐሳብ ግን እግዚአብሔር አሁንም ለሷ ምንድነው የሚላት? ወደኔ ተመለሽ፣ ንስሐ ግቢ ነው። እኔ የምህረት አምላክ ነኝ፣ ሁሉ ነገር ሪስቶር አደርጋለሁ። ጀስት ንስሐ ግቢና ያለውን ነገር ፊክስ እናደርግ አላት ማለት ነው እግዚአብሔርና። ከዚህ ምንድነው የምንማረው? ምንድነው አንደርስታንድ የምናደርገው? ዋና ነገሩ ምንድነው? የትኛውንም ነገር ስናደርግ የመጀመሪያው ነገር እግዚአብሔር የተናገረን ነገር በልባችን መጠበቅ አለብን። ማርያምም በልቧ ተጠብቀው ነበር ይላል መጽሐፍ ቅዱስ። ኤልሳቤጥን ካያችሁ ልክ እግዚአብሔር እንደምታረግዝና ልጅ እንደምትወልድ በስተርጅናዋ ሲናገራት ከሰው ሁሉ ሸሸት አለችና ራሷን ሸፍና ሌላ ቦታ ተቀመጠች ይላል። ሰው መጥቶ አስተያየት የማይሰጥበት፣ በየቦታው እየዞረች የማታወራበት፣ የእግዚአብሔር ነገር በሚስጥር ጠብቃ ነገርየው እስኪፈጸም ድረስ የምትጠብቅበት የምትሸሽግበት ቦታ ሄዳ ተቀመጠች ይላል። እና በሰላም ወልዳ ልጁም ደግሞ የእግዚአብሔርን ሐሳብ ፈጽሞ አለፈ ዮሐንስ ማለት ነው። እና እግዚአብሔር የሚናገረንን ነገር የመጀመሪያው ትምህርት ምንድነው? ሲክሬት ማድረግ እንዳለብን፣ ለሁሉም እየተዞረ የሚወራ ነገር እንዳልሆነ፣ አጋንንት እኛ ራሳችን ሐሳብ ካልሰጠናቸው በቀር፣ እኛ ራሳችን እግዚአብሔር ምን እያሰበ እንደሆነ ምን እንደተናገረን ካልነገርናቸው በቀር በራሳቸው ዲስከቨር ማድረግ አይችሉም። መጽሐፍ ቅዱስ ላይ እግዚአብሔር ሆይ አንተ ብቻ በሰው ልብ ውስጥ ያለውን ሐሳብ ታውቃለህ ስለሚል ማለት ነው። ካልተናገራችሁት በአክሽን ካላሳያችሁ ስለማያውቁ እግዚአብሔር የተናገራችሁ ነገር ሚስጥር ማድረግ። ሁለተኛው የስህተት መንገድ ውስጥ ስትገቡ ሰይጣን ዊክነሳችሁን ካየ በኋላ ደካማ ጎናችሁን ካየ በኋላ በደካማ ጎናችሁ ሰይጣን ሲመጣ እግዚአብሔር ለሚናገራችሁ ነገር ሴንሲቲቭ መሆን፣ ሰውየውን አሁን መስማት አቆሙ። አያችሁ፣ ከጌታ ጋር ያለውን ነገር ሳታውቅ ሰውየው በዓለም መሆኑን ከእግዚአብሔር ጋር ሳይሆን የሰይጣን ሰርቨንት መሆኑን ሳታውቅ የሆነ ቸርች ቦታ ላይ ስላየችው ብቻ ምትወድሻለው የእግዚአብሔር ፈቃድ አለበት ስላላት ብቻ ከእግዚአብሔር ድምጽ በላይ ሰውየውን ስላመነች አታክ ተደረገች። ይሄ በትዳር ብቻ አይደለም፣ በስራችሁ ሊሆን ይችላል፣ በኑሯችሁ ሊሆን ይችላል። በተለያየ ነገር ውስጥ የእግዚአብሔር ያልሆነ ኦፖርቹኒቲ ሲመጣ፣ የእግዚአብሔር ያልሆነ ሐሳብ ሲመጣ መጀመሪያ ለእግዚአብሔር ድምጽ ቅድሚያ መስጠት አለባችሁ። ከሁሉም ነገር የሚቀድመው የእግዚአብሔርን ድምጽ መስማት ነው። በህይወታችሁ ላይ ኢሞሽናል በሆናችሁበት ኤሪያ፣ በጣም እየፈለጋችሁ እየጸለያችሁ ባለበት ኤሪያ የመሳሳት የመድከም አቅማችሁ ከፍተኛ ነው የሚሆነው ኢሞሽናል ስለምትሆኑ። ስለዚህ እግዚአብሔር በሰው ሲናገራችሁ፣ በህልም ሲናገራችሁ፣ ለራሳችሁ ሲናገራችሁ የሚሰማ ጆሮ ይኖራችሁ። ከምታዩት ነገር በላይ የእግዚአብሔርን ድምጽና የእግዚአብሔርን ኦፒኒየን ትረስት አድርጉ።
ስለዚህ ከዚህ ቪዲዮ እንደዚህ አይነት ህይወት ውስጥ ያላችሁም ሰዎች ልትገቡ ያላችሁም ሰዎች ትምህርት መውሰድ አለባችሁ። የመጀመሪያው ውስጥ ያላችሁ ሰዎች እግዚአብሔር ድጋሚ እድል እንደሚሰጥ እንደዚህ አይነት ነገር ውስጥ ብትገቡ ሚዝራብል የሆነ ነገር ውስጥ ብትገቡ እግዚአብሔር የምህረት አምላክ እንደሆነና ድጋሚ ህይወታችሁን ማደስና መቀየር እንደሚችል አምናችሁ ንስሐ ገብታችሁ የእግዚአብሔርን ድምጽ ባለመስማታችሁ ህይወታችሁን እንደ አዲስ ከጌታ ጋር ቀጥሉ። ሳትገቡ ደግሞ ውጭ ሆናችሁ የነገር የሰማችሁ ሰዎች እስካሁን ህይወታችሁ ላይ የተፈጠረ ያለውን ነገር አጣሩ። የእግዚአብሔርን ድምጽ ስሙ። የእግዚአብሔርን ፈቃድ አንደርስታንድ አድርጉ። ከረፈደ በኋላ የሰይጣን የሆነ ወጥመድ ውስጥ ከገባችሁ በኋላ እንዳትነቁ። ዛሬ የእግዚአብሔርን ፈቃድ፣ ዛሬ የእግዚአብሔርን ድምጽ አንደርስታንድ አድርጉ፣ እወቁ ማለት ነው። ዛሬ እንግዲህ ከዚህ ቪዲዮ ይህንን ነው የምንማረው። እንግዲህ ያው ሁላችሁም እንዳያችሁት ይሄ ቪዲዮ በጣም አስተማሪ ነው። የምሬን የምላችሁ ይሄ ልጅ የሚለቀው ቪዲዮ በጣም ብዙ ጊዜ ያስተምረኛል። ሁላችሁም እንደዚህ ከዚህ ከአኒሜሽን ቪዲዮ እንደተመለከታችሁት በጣም ብዙ የሚያስተምር ነገሮች አሉ። ምን ያህል ካፋችን የምናወጣቸው ለሰው የምንናገራቸው ነገሮች ካፋችን እየቀማ መናፍስቱ የራሱ የሆኑ ሰራዊቶች አሉት። አስቡት፣ ቤተክርስቲያን ድረስ መጥቶ በተለይ ጥምቀት ላይ ጸበል ቦታ ገዳማት ስፍራ ስንሄድ የምንተዋወቃቸው ሰዎች ከዛ ስንመጣ ከዛ ሁሉም ሲሄድ ነጠላ ለብሶ ነው መንፈሳዊ መስሎ ነው። ስትመጡ በዝሙት የምትወርቁዋቸው ሰዎች የሉ። እነዛ ሰዎች አስባቸው ስንቱ ሰው ነው ክብሩን ንጽህናን ያጣው ከመንፈሳዊ ጉዞ ሄዶ ከመጣ ሰው ጋር ድንገት ተዋውቀውሽ። እንደዛም ደግሞ ትዳራቸውን የያዙ ሰዎች አሉ። ግን በተለይ ደግሞ አሁን መንፈሳዊ ውጊያ ውስጥ ያላችሁ ወንድም እህቶቼ በጣም ልትጠነቀቁበት የሚገባው ሁላችንም ልንጠብቀው የሚገባ ጉዳይ ነውና ከዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ይህን የመሳሰሉ ቪዲዮዎች እንግዲህ በቅርቡ እለቅላችኋለሁ። ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ። ሁላችሁም እንግዲህ መጀመሪያ ካነሳሁት ሀሳብ ጋር ስለ ሪሌሽንሺፕ፣ ስለ ስራ፣ ስለ ህይወት መነሻችን ቤዛችን እንዲሁም ደግሞ በመንፈሳዊ ብርታት ውስጥ እያለን ፈቃድ እግዚአብሔር ስንጠይቅ በዙሪያችን የሚመጡትን ሰዎች በደንብ መጠንቀቅ ማየት ይጠበቅብናል ብዬ ነው የማስበው። ይሄ አኒሜሽን ቪዲዮ ብዙ ነገር እንዳስተማራችሁ ተስፋ አድርጋለሁ። ቪዲዮ ለሁሉም ሰው እንዲደርስ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ለእህት ወንድሞቻችሁ ወጣቶች ሁላችሁ እንድትጠነቀቁበት የሚገባ አስተማሪ ታሪክ ነው ብዬ አስባለሁ። እንግዲህ ከእናንተ እገዛ ጋር 5000 ሰብስክራይብ ገብተናል። እንግዲህ ወደፊት ደግሞ 10000 እና 20000 ሰብስክራይብ ለመግባት እናንተኑ ይዘን ወደፊት እንቀጥላለን። ቪዲዮን ስታዩት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሁላችሁም ላይክ ለምሳሌ 2000 ሰው 3000 ሰው ሳይው 500 ሰው ሰብስክራይብ ካደረገ በጣም ትንሽ ነው። ስለዚህ ቪዲዮን ስታዩት ሁላችሁም ላይክ እያደረጋችሁ ጀምሩ። ላይክ ብዙ ሲኖረው ቪዲዮ ብዙ ሰው ጋር የመድረስ እይታ በደንብ ይጨምራል። ስለዚህ እንደዚህ አይነት ስፒሪቹዋሊ የሆኑ አስተማሪ ቪዲዮዎች ደግሞ ሰዎች ጋር ሲደርስ ይለውጣቸዋል፣ ይቀየሩበታል፣ ራሳቸው ነው የሚሄበትና ከናንተ እኛ እንደዚህ ቪዲዮን ቁጭ ብለን ስንሰራላችሁ እናንተ ደግሞ ቪዲዮን ከተመለከታችሁት አይቀር ደግሞ ላይክ ማድረግ ሰብስክራይብ ማድረጉን ከናንተ ይሄንን መንፈሳዊ እገዛችሁን እንፈልጋለንና ሁላችሁንም ከልብ እናመሰግናለን። እንግዲህ ቪዲዮን እንደተማራችሁበት ተስፋ አድርጋለሁ። እንግዲህ መልካም ጊዜ። በሌላ ቪዲዮ እስክንገናኝ እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም ጊዜ